እንኳን ማለት ነው ለሚስት እንኳን ስሜት ለልጅና ስሜት እንኳን ትንሽ አትጨነቅም? ትንሽ አታስብም? ምን ያህል እንደው ማሰቢያ ሚሞሪክ ቢላላ ነው። በዚህ ልክ ሩታን እየወሰድክ የምታዝናናበት ቦታ ላይ ሄርሜላን ይዘህ እያዝናናት እንደው ቪዲዮስ መልቀቅ ለምን አስፈለገሽ? የሆነ ይህን እኮ አብራችሁ ማራችሁ ሊሆን ይችላል። ከካሜራ ጀርባ መቼም ብዙ ጉድ ይኖራል አይደል? ግን ቢሆንም ትንሽ እንኳን ለልጅ እናት ለስሜቷ እንኳን ትንሽ በዚህ ልክ ነው እንደ ሚሞሪ ካብርሽ የላለው እንዴ? አንተ ማለት እኮ አሁን ላይ ማለት ነው የእውነት ፍሬኑ የተበጠሰ መኪና ነክ። አሁን ላይ አንተ ማለት በዚህ ልክ እየተጃጃልክ ማለዳ ምናምን እያልክ ከዚች ከባለጌ ሴት ጋር እሷስ አንደኛዋን ክብሯን አውልቃ ጥላለች። አንተ ግን በዚህ ልክ ክብርን አውርደ ይሁን ያንተ ክብር ተው። ገና ድሮ ክብር ከወረደ ቆይቷል። ክብርን ከጣልክ ከዚህ ሴት ጋር ከገጠምክ ጀምሮ ክብርን ለራስን ለቤተሰብም የነበረን ክብር አውርዳል። ግን ቢያንስ ለሚስት ስሜት እንኳን አትጠነቀቅም ወይ? ቪዲዮ መልቀቅ ለምን አስፈለገው? በዚህን ልክ ከሄርሜላ ጋር እየተላላጥክ ቪዲዮ እንደው ለተመልካች ውስጥ ተው። እሺ የተመልካችን ክብር ተው። በደህና ጊዜ ያፈራው ተመልካች ዛሬ ላይ የተጫወትክብን ነው። ይሁን ችግር የለውም። ግን ለልጅና ስሜት እንኳን ቢያንስ አትጠነቀቅም? ምን ያክል እንደው አይምሮ ቢላላ ነው አብርሽ? ምን ያክል ሚሞሪክ እንደው ቢበላሽ ነው? ምን አለ የአይምሮ ፕሎን ቢላላ ነው በዚህ ልክ ይወረድከው? እናንተ መዝናናቱን ታዝናኑ እሺ፣ ግን ቪዲዮ መልቀቅ ለምን አስፈለገው? ሚስት ስታይ ቢያንስ ምንም ቢሆን ስሜቷ ይጎዳል ብላ አታስብም? ምን አይነት ባለጌ ይሆናል አብርሽ? የእውነት በጣም ነው አብርሽ የባለገው። በጣም ማለት ብቻ ለአብርሽ እኔ ቃል አጥቻለሁ አሁን ላይ የእውነት። እኔ ትናንትና ራሱ በሄርሜላ ቤት ቪዲዮ ለቀው አይቻለሁ፣ ግን አስጣሉኝ። ቪዲዮን ራሱ ገብቼ ለማየት እግዚአብሔርን ነው የምላችሁ ቤተሰቦች፣ ቪዲዮን እንኳን ከፍቶ ለማየት በጣም ነበር ያስጣሉኝ። ትናንትና በሄርሜላ ቤት በጊዜ ነው ያዩዋቸው፣ ግን ስላስጠሉ እንኳን ቪዲዮ ልሰራ ቪዲዮቸውን እንኳን ከፍቶ ማየት በቃ አስጠላኝ። ምክንያቱም ሁለቱም ባልገዋል። አብርሽ በተለይ እሷስ አንደኛዋን የሴትነት ክብሯን ያወረደች ሆና ግልጽ ሆና አደባባይ ወጥታለች እኮ ካልደፈረሰ አይጠራም ብላለች። እሱ ግን ቢያንስ ለልጁ ምን አይነት ታሪክ ነው እያስቀመጣለው የልጅ ለሚስቱስ እንደው ትንሽ ታህል እንኳን ስሜት መጠንቀቅ በዚህ ልክ ለምን አቃተው? ከእሷ ጋር አብሮ እየተላላጠ ጭራሽ ማለዳ ፀሐይ ወጥታለች እያለ ጭራሽ ከእሷ ጋር እየተሻሹ እየተላላጡ በዚህ ልክ ቪዲዮ ለቆ ለዚህ ወዷችሁና አክብሮክ በደህና ሰዓት ቤተሰብ ላረገ ህዝብ በዚህ ልክ በህዝቡ በሚስት ስሜት ላይ መጫወት ንቀት ነው። እውነት አብርሽ በዚህ ልክ ይህን ተመልካች ንቀዋል። ይህን ተመልካች በዚህ ልክ መናቀን ሳይ በጣም ነው ያዘንኩት አብርሽ። ምንም ቢሆን እኮ ዛሬ ላይ እንደምጨፍርበት ህዝብ ትናንትና ለእድገት መሰረት የጣለ ተመልካች ነው። እንዴ በዚህ ልክ ምንድን ነው መስመር መዝለል አብርሽ? እንደው ለቤተሰብ እንኳን ክብር የለም። ሌላው ቢቀር አክብሮና ወዶክ እንኳን ዛሬ ላይ ቤተሰብ አድርጎ ዛሬ ለደረስክበት ደረጃ እንኳን ለተመልካች ክብር የለም። ለልጅስ ምን አይነት ታሪክ ነው እንደው የምታስቀምጠው? አንተ የተበላሸ አይምሮ ይዘ ነገ ልጅ ሲያድግ አባቴ ምን አይነት ታሪክ አለው ብሎ ቢል ምን አይነት ታሪክ ነው የሚያየው? በዚች በባለጌ በዛ ላይ ደግሞ ሩታን ይዘሃት ሄደ ስታዝናናበት የነበረ ቦታ እንኳን በቀይሩ ምን አለበት አብርሽ? የምትዝናናበትን ቦታ እንኳን ከፋም ለማም ልጅን በደህና ጊዜ እኮ አብራችሁ ፍቅር በሆናችሁ ጊዜ ይዛት እየርክ ስታዝናናበት የነበረው ቦታ ነው አይደለም? ምን አለ የቦታ እንኳን ቀያሪ ብታደርግ አብርሽ። ለዛ እኮ ነው ሚሞሪክ በጣም ተበላሽቷል፣ ላልቷል አብርሽ። ይሄ ማሰቢያ ሚሞሪክ እንደላላ የሚያስታውቀው ሚስትን ወስደ ስታዝናናበት የነበረበት ቦታ ነው። ሄርሜላን ይዘ ሄደ የምታዝናን ነው። ከፋም ለማም ሄርሜላን ቤት የምታመጣው ሚሞሪክ ስለላላ ነው። ምክንያቱም ያ ቤት ጋብቻችሁን እስካልፈጸማችሁ ድረስ ፍቻችሁን የሚስትን ቤት ነው ቤት ድረስ ይዘመተ ከዛም ደግሞ ሚስትህን በደህና ጊዜ ይዘ ሄደ ያዝናናበት ቦታ ድረስ እየወሰርክ ሄርሜላ የምታዝናናው ሚሞሪክ ምናል እንደተበላሸ ይሄ የማሰቢያ ክፍሉን ምናል እንደላላ ነው የሚያስታውቀው አብርሽ። በዚህ ልክ ወርደ ሳይ በጣም አዝኛለሁ። የእውነት በጣም ነው የምታሳፍሩት አብርሽ። እሷስ አንደኛው ነው ለይቶላታል። ካለፈረሰ አይጠራም ብላለች ሴቷ ማለት ነው። ክብሯን ትተዋለች። አንተ ግን ቢያንስ የተከበረ ቤተሰብ አለክ። እሷንስ ቤተሰቦቿን አናቅም። አንተ ቢያንስ የተከበረ ቤተሰብ አለክ አይደል? ለሚስትህ ስሜት በዚህ ልክ አብርሽ እንደዚህ ወርደህ ባልገ ሳይቅ የእውነት በጣም ነው የሚያሳዝነው። ምናልባት አብራችሁ ማድራችሁ ሊሆን ይችላል። እኛ የፊቱን ነው የምናየው። ከኋላ ከካሜራ ጀርባ ምን እንደሚፈጠር ምን እናውቃለን አይደል? ምን እንደሚፈጠር አብራችሁ ምናምን እንደዚህ ከሷ ጋር እየተላላጥክ በቲክቶክ ያፈራው ያ ምርጥ ህዝብ በደህና ጊዜ ለዛ ህዝብ ክብር እንደሌለ
በዛ 300 ነው 400 ሺህ ህዝብ በደህና ጊዜ ያፈራውን ህዝብ